በለው የዓለም ዋንጫው እንግዲህ በቀይ ካርዶች ታጅቦ እነሆ መክፈቻውን አድርጓል። ሜክሲኮ እንግዲህ ካዘጋጅ ሀገሮች መካከል አንዷ እንደሆነች ይታወቃል። በዚህም በግሩፕ ኤ የመጀመሪያ የ2026 የዓለም ዋንጫ ጨዋታ ደቡብ አፍሪካን 2-0 ማሸነፍ ችላ በምድብ ኤ 3 ነጥቦችን በመያዝ አንደኛ ደረጃ ላይ መቀመጥ ችላለች ማለት ነው። በዚህ ጨዋታ ላይ ሁለቱን ጎሎች ኩዌኔኑስ እንዲሁም ደግሞ ራውል ሂሚኒዝ ለሜክሲኮች ማስቆጠር ችለዋል። ውጤቱ አይገባቸው ማለት አይቻልም። በጣም ጥሩ ተንቀሳቅሶ ነበር ጨዋታ ላይ። በተለይም ደግሞ ሁለተኛው የሂሚኒዝ ጎል ሲቆጠር የነበራቸው ትራንዚሽን በጣም አስደናቂ ነበረ። በዚህ ጨዋታ ላይ 3 ቀይ ካርዶችን ነበር የተመለከተነው። ሁለቱም በደቡብ አፍሪካ በኩል እንዲሁም ደግሞ አንዷን በሜክሲኮ በኩል ነበር የተመለከተነው። ኤኒዌይ እንደ መክፈቻ ጨዋታ ቆንጆ የሚባል አይነት ጨዋታ ነበረ ማለት ይቻላል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ቫሞኖስ ሜክሲኮ ቫሞኖስ ሙቻስ ግራሲያስ። የአፍሪካ ኩራቶቹ አኩርተውናል ሜክሲኮዎች። የመላው የአፍሪካ ደጋፊ ሜክሲኮን ነበር ዛሬ ሲደግፍ የነበረው። ለምን እንደሆነ ደግሞ ታውቃላችሁ? ይችን አሽቃባጭ ሀገር ለብለበውልናል። ደስ ይላል ነው የምልህ፣ ደስ ይላል። ምንም ኳስ ምጮት እንኳን አይመስሉም። ይሄንም እንኳን ደግሞ ስራችንን ወሰዳችሁበት ምናምን ሊሉ እኮ ነው ደግሞ ሜክሲኮች ልብልብ አድርገዋቸዋል። በዚህ ወርልድ ካፕ ማን መላው የአፍሪካ ደጋፊ ሳውዝ አፍሪካ ስትጮት ለዛኛው ቲም ነው የሚደግፈው። ቲም እንኳን ባይኖርኛ ሳሩን ነው የምንደግፈው፣ ስቴዲየሙን እንደግፋለን። ኤኒዌይስ ሂሜኔዝ እንግዲህ አስቆጥሯል። የመጀመሪያ ጎሉን በእንባ ነው እንግዲህ ደስታውን የቀለጸው። በጣም ይሄ ልጅ ያሳለፈው ነገር በጣም ያሳዝን ነበር። በከፍተኛ ጉዳት ተመልሶ ወርልድ ካፕ ላይ ጎል በማግባቱ እንግዲህ በጣም ደስታውን ገልጿል። ደስ ይላል። ሌትስ ጎ ቫሞስ። 3 ቀይ ካርድ የታየበት እንግዲህ የመክፈቻ የዓለም ዋንጫ በሜክሲኮ ድል 2-0 ተጠናቋል ማለት ነው። እንግዲህ በጨዋታው 3 ቀይ ካርድ ታይቷል ማለት ነው። እንግዲህ እንዳያችሁ ደግሞ ራውል ሂሚኔዝ በአባቱ ህልፈት ምክንያት እንግዲህ ኢሞሽናል ሆኖ ነበር ጎል ሲያስቆጥር ማለት ነው። እንግዲህ ድል ለሜክሲካውያን፣ እንኳን ደስ አላችሁ ሜክሲካውያን ማለት ነው። እንግዲህ የዓለም ዋንጫ ተጀምሯል። ይመቻችሁ። የታባሽ እኔ ይኸውልሽ አርሰናል በፒኤስጂ ሲሸነፍ እንዲያረከው የታባሽ እኔ ብችል ቋንቋችሁን ብችልና ማለት ነው ባልኩሽ አንጨከካ ይበልሽ። ኧረ በእናትህ 2 ቀይ አይደለም ሁልሽም ቀይ ወጣሽ። የ2026 የዓለም ዋንጫው የመክፈቻ ጨዋታ ሜክሲኮ ደቡብ አፍሪካን 2-0 በማሸነፍ በድል ጀምራለች። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። ፋሚሊስቲ በመጀመሪያ የ2022 የኳታር ዓለም ዋንጫን የመጀመሪያውን ጨዋታ የት ነበር ያያችሁት? የእናንተን ኮመንት ላይ ያስቀምጡ። እኔ በእርግጥ ፖሊስ ጣቢያ ነበርኩ የዛኔ ካልተሳሳቱ በኢትዮጵያ 2015 ህዳር 20 ነበር ቀኑ አስታውሳለሁ። ፖሊስ ጣቢያ ነበርኩ የዛኔ ታሰሬ ነበር። እንደውም ቅድም ጨዋታው ከመጀመሩ በፊት ፖስት አድርጌ ነበር እና ፊብ ላይ በሰላም ነው ፖሊስ ጣቢያ ነበርኩ። ምን ትሰራለህ ነው ይሉኛል። ዘመድ ጥያቄ ፖሊስ የታመመ ሰው ልጠይቅ ነው እያልኩ ነበር። ዶብር ፕሌን አንዳንድ ሰዎች ጥያቄያቸው በጣም ይገርምኛል። ግን እስቲ እናንተ የት ነበራችሁ የዛኔ 2015 ላይ የኳታር የዓለም ዋንጫ ጨዋታ የመጀመሪያ ጨዋታ የት ነበር ያያችሁት? ሆላንድ ከኳታር ነበር የዛኔ። የዛሬው ጨዋታ የት አያችሁት? ጨዋታው እንግዲህ በሜክሲኮ 2-0 ተጠናቋል። ደቡብ አፍሪካ ከረጅም ጊዜ በኋላ ወደ ዓለም ዋንጫ ብትመለስም የመጀመሪያውን ጨዋታ በሽንፈት ጀምራለች። ያን ያህል ማራኪ ነው የሚባል ጨዋታ አልነበረም። ለሜክሲኮዎች ግን በራሳቸው ሀገር ስለሆነ ድሉ ደስ የሚያሳይ ነበር። እስቲ ለማንኛውም እናንተ ደግሞ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ድሮም የአሜሪካ እጅ ያለበት ጦርነት እንጂ እግር ኳስ እንኳን አናይም። ለማንኛውም 3 ቀይ ካርድ በመክፈቻ ጨዋታ 3 ቀይ ካርድ እንግዲህ ሜክሲኮ ደቡብ አፍሪካን አስተናግዳ 2-0 በሆነ ውጤት አሸነፋት ወጣለች። ደቡብ አፍሪካ 2 ቀይ ካርድ አይተው ነበረ። ከዛ ሜክሲኮን ባለቀ ሰዓት 1 ቀይ ካርድ ብቻ ጦርነት የመሰለ ጨዋታ መክፈቻ ጨዋታ እንጃ ብቻ እኔ ምን እንደሆነ ራሱ ግራ ሊገባኝ። ለማንኛውም ግን ቆንጆ ጨዋታ ነበረ። እኛ ታውቃላችሁ ቅድሚያ የምንሰጠው አፍሪካንን ለአፍሪካ ነው ቅድሚያ የምንሰጠው። አያስደስትም። በቃ ሜንታሊቲያችን የወረደ ነው። ተሸንፈው ነው የገቡት። በቃ ሲጀመር ተሸንፈው አልቆ ጨዋታው እኮ አልቆ 3 ነጥብና 3 ጎል በፎርፌ ቢሰጣቸው ነው የሚሻለው እንጂ የወረደ ፐርፎርማንስ። እኔ የእውነት በቃ መጀመሪያ የምደግፈው ለአፍሪካዊ ቲም ነው። ከዛ በኋላ እኔ ያው የማንቸስተር ዩናይትድ ተጫዋቾች ላሉበት ቡድን ነው የምደግፈው። ለሁሉም የማንቸስተር ዩናይትድ ተጫዋች ላለበት ቡድን ሁሉ ደጋፊ ነኝ። ኤኒዌይስ መጀመሪያዋ ግን ፖርቹጋል ነች። ለማንኛውም ግን የሚገርም ጨዋታ አይባልም፣ የሚገርም ጨዋታ ብቻ ሜክሲኮ
ደቡብ አፍሪካን 2-0 በሆነ ውጤት አሸንፋለች። ከጦርነት ያልተናነሰ ጨዋታ አይተናል። ይመቻችሁ። ኮፒ ሊንክ፣ ሼር፣ ሪፖስት አድርጉት። አሁን በተደረገ የዓለም ዋንጫ ጨዋታ ሜክሲኮ ከደቡብ አፍሪካ በሜክሲኮ አሸናፊነት እንግዲህ ተጠናቋል። ይህ ጨዋታ በቀይ ካርድ የተንበሸበሸበት ጨዋታ የመጀመሪያ የዓለም ዋንጫ እንደዚህ በቀይ ካርድ ተንበሽብሾ አያውቅም። 3 ሬድ ካርድ ነው እንግዲህ በጨዋታው ላይ የታየው። ይህ ደግሞ በጣም አነጋጋሪ ሆኗል ማለት ነው። እናንተ ምን ሀሳብ አስተላችሁ? ኮሜንት ላይ አስቀምጡልኝ። ይመቻችሁ። ይውላችሁ እኔ እግር ኳስ ፖለቲካ ነው ከሚሉት ወገን አይደለም። ነገር ግን ያንተ ጠላት የሚደሰተው በዛው ከሆነ በቃ ፖለቲካ ነው፣ ምንም ማድረግ አይቻልም። ሊተፈሳፈሱት እኮ ምን አይነት ፍስፍስ ነው! ከጎሉ በላይ ቀይ ካርድ የበዛበት ጨዋታ ማለት ሳውዝ አፍሪካዎች ሰለ ይዞ መግባት ነው የቀራችሁ። ይፈለጣ ቆረጣ ትጠላለ። ከዛ ሜክሲኮዎች ደግሞ እኛ ማፊያዎች ነን አናዳምጣችሁም ብሎ ሌላ ቀይ ካርድ ማለት ነው። በዛ ላይ የፊፋ ውሳኔ ራሱ በደንብ አሻሽሎት ነው የመጡት። እያንዳንዱ ሞመንት ላይ የሆነ ኢሚዲየትሊ አክሽን ነበር ሶስቱ ነው። ቀልድ የለም። በቃ በዚህኛው ወርልድ ካፕ ቀልድ የለም። ያን በደንብ ተዘጋጅቶበት የመጡ ይመስለኛል እያንዳንዱ ውሳኔዎች የዳኛው ውሳኔ ስትመለከቱ። ከዛ ባለፈ ማለት ነው ሳውዝ አፍሪካዎች በቃ ይሄ አፍሪካውያኖች ከነሱ አጌኒስት ሆነዋልና አይ ቲንክ በዚህ ገባችሁ። ደደቦች ናቸው በእርግጥ እነሱ አልተማሩ፣ ግን አትሊስት በዚህ ይሆናል ምን ያህል ይሄ መጥፎ ነገር ሲያደርጉ እንደነበር፣ ምን ያህል ያልተገባ ነገር ሲያደርጉ እንደነበር በዚህ ይገነዘባሉ ብዬ አስባለሁ። ከዛ ባለፈ ሳውዝ አፍሪካ ከሜክሲኮ ነው አይደል የተመለከተው። እንዳታምሱ ሳክስ ነው ማሚላዲ ሰንዳውስ ማለት ነው ከሜክሲኮ ነው የተመለከተው። እንዳለ ከተመለከታችኋቸው የሳውዝ አፍሪካ ተጫዋቾች ማሚላዲ ሰንዳውስ የአቡበከር ናስር ምናምን ቡድን የነበረው ማለት ነው እዛ ነው የሚጫወቱት። አብዛኛው በረኛው ተገላጋዮቹ አጥቂው ምናምን አብዛኞቹ ተጫዋቾች ማለት ነው ማሚላዲ ሰንዳውስ ነው የሚጫወቱትና እያዩት ምናምን በጣም ገርሞኝ ነበር። ኤኒዌይስ ሳውዝ አፍሪካ ምን ያህል ሄተር እንዳፈሩ ምን ያህል ልክ ያለውን ነገር እንዳደረጉ ደቡብ አፍሪካ አጌኔስት ነበር ከነሱ ምናምንና ያን እንግዲህ ማገናዘብ ከቻሉ ያን ያዩበታል ብዬ ነው ማስበው። ከዛ ባለፈ የሆነ እንደ መክፈቻ ጨዋታ ምናምን የሆነ ድራማ የተሞላበት ጨዋታ ነበር። እኔ ግን ከሁሉም የሻኪራ ዳንስ ነበር የተመቸኝ። የእናንተን ሀሳብና አስተያየት በዚህ ጨዋታ ላይ ምን ተመለከታችሁ? ምን ታዘባችሁ? ሀሳብ አስተያየታችሁን ኮሜንት ላይ አካፍሉኝ። ይመቻችሁ። ጋይስ ምን አይነት በቀይ ካርድ የተንበሸበሸ ጨዋታ ነው የተመለከተው? ሜክሲኮ ጨዋታውን 2-0 በሆነ ውጤት አሸንፋለች። 2 ተጫዋቾች ከሳውዝ አፍሪካ በቀይ ካርድ ወጥተዋል። 1 ተጫዋች ከሜክሲኮ በቀይ ካርድ ወጥቷል። ራውል ሄሜኔዝ እና ጁሊያን ኳንሲሳው ጎሎቹ ማስቆጠር ችለዋል። እጅግ በጣም ገራሚ ጨዋታ ነው የተመለከተው። ዓለም ዋንጫውን እንዴት ያገኛችሁ? 3 ቀይ ካርድ ተመልክታችሁ ታውቃላችሁ ወይ? በመጀመሪያ በመክፈቻ ጨዋታ ኮሜንት ላይ ሀሳባችሁን አስቀምጡ። ጨዋታውን እንዴት ያገኛችሁ? የዘንድሮን የዓለም ዋንጫ ማንም ያሸንፍ ይመስላል? ግምታችሁን ኮሜንት ላይ አስቀምጡልኝ። ኮፒ ሊንክ እና ሪፖስት አድርጉ። ፎሎ ያላደረጋችሁ ሰዎች የፕላስ ምልክቷን ተጫኑ። በ2022 ዓለም ዋንጫ 64 ጨዋታ ተጫውተው 4 ቀይ ካርድ የነበረው ዛሬ ሳምፒዮ ማን ኦፍ ዘ ማች 3 ቀይ ካርድ ሰጥተዋል። 2 ለሳውዝ አፍሪካ፣ 1 ለሜክሲኮ። ሜሂኮ አሸንፋ 2-0 የመጀመሪያውን ዓለም ዋንጫ ባዜቴክ ለደጋፊዎቿ ክብር አበርክታለች። ግን ያው ማን ኦፍ ዘ ማች ዳኛውን የነበረበት በጣም ቦሪንግ ጨዋታ ነው የተመለከትኩት። የተለየ ታለንት ያለው እንኳን ተጫዋች መመልከት አልቻልኩም። ሄሜኔዝ ለልጆቹ የሚነግረው ታሪክ ነው መሰለኝ አልቅሷል። እናንተ ስለ ጨዋታው ምን ታስባላችሁ? ለዳኝነቱ ፎር ላይክ ሼር ማድረግ አይረሳ። ስለ ሁሉም ጨዋታ ሪያክሽን ሰራን። ይመቻችሁ። 3 ቀይ ካርድ 2 ጎል ሜክሲኮ አሸነፈች። የዓለም ዋንጫ ተጀመረ። አባ ቀይ ላይ ርህራሄ የለም። የመጀመሪያውን ጎል ሜክሲኮ አስቆጠረች። የዓለም ዋንጫውን የመጀመሪያ ቀይ ካርድ ደቡብ አፍሪካ አየች። የራውል ሄሜኔዝ እንባ። አዘጋጇ ሜክሲኮ 2 ደቡብ አፍሪካ ባዶ። የመጀመሪያው ጨዋታ በሜክሲኮ 2-0 አሸናፊነት ተጠናቋል። ምን አይነት መክፈቻ ነው! ሌሊት ላይ የዓለም ዋንጫው የሚቀጥል ይሆናል። ቼክ ከደቡብ ኮሪያ የሚጫወት ይሆናል። የዓለም ዋንጫ በይፋ ተጀምሯል። እንዴት አያችሁት? የመጀመሪያው የመክፈቻ ጨዋታ ምን ተሰማችሁ? ኮሜንት ላይ ጻፉ። ይመቻችሁ። ገብተናል በድል ተመልሰናል ይላል እንግዲህ ሜክሲኮ። አባቴ አየዋ ደህና አድርጎ ነው ቁልት ያደረገው። አባቴ ይሄ ቲም በምን አቅሙ ነው ከዚህ ሁላ ህዝብ ጋር ሊታገል የሚችለው? መላው አፍሪካ እኮ ከሜክሲኮ ጋር ነበር። አባቴ ስራቸውን ያውቁታልና አባቴ ታውቃለህ፣ ስራቸውን ጠንቅቀው ያውቁታል። ግን አባቴ ይኸውልህ ሀበሻን የነካ ይሄ ነው መጨረሻው። አባቴ ስክትን ያለለት ግባ እናውጣው። እንዴ ምን አይነት ጨዋታ ነው ያየሩት? ጦርነት ነው ምንድን ነው እንዴ? 3 ቀይ ካርድ በአንድ ጨዋታ ምን አይነት ነገር ነው የሌለ? እኔ ከዚህ በፊት ዓለም ዋንጫ ላይ በአንድ ጨዋታ 3 ቀይ ካርድ እኔ አይቼ አላቅም። ብቻ እኚህ ግን
ሲያንሳቸው ነው። ገና አልፈታም፣ ከዚህ ቲም ጋር ያለኝን ነገር መቼም አልፈታም አባቴ። ሀበሻን የነካ ውድቀት ነው መጨረሻው አባቴ። ለማንኛውም ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይተነካ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች።